እንደ አውሮፓውያን አቆጣጠር ከ2013 ዓ.ም በፊት እነዚህ በስክሪኑ ላይ የምታዩቸው የዲስኦርደር አይነቶች ለየብቻ ይታወቁ ነበር ወይም ለየብቻ ምርመራ ይደረግባቸው ነበር። በአሜሪካን ሳይካትሪስት አሶሲዬሽን የሚታተመው የምርመራና ስታቲስቲካዊ የአእምሮ ህመም መመሪያ በአምስተኛው እትም ላይ እነዚህን ሁሉ ዲስኦርደሮች የሚወክል ስያሜ በግንቦት ወር በ2013 ዓ.ም ይፋ ተደረገ። ይህ የተደረገው ስያሜ ኦቲዝም ስፔክትረም ዲስኦርደር በመባል ይታወቃል። ይህ ስያሜ ከላይ ያሉትን የዲስኦርደር አይነቶች በሙሉ የሚያቅፍ ስያሜ ነው። ይህን ስያሜ እንዲያወጡ ካደረጓቸው ዋነኛ ምክንያቶች መካከል እነዚህ ዲስኦርደሮች የሚለዩበት መለያ ምልክት በጣም ተቀራራቢና ለመለየት አስቸጋሪ ስለነበር ነው። ሌላኛው ደግሞ ለሁሉም ዲስኦርደር በሚባል ደረጃ የሚሰጠው የቴራፒ አይነት ተመሳሳይ ስለነበረ በዚህ ስያሜ ወይም ደግሞ ኦቲዝም ስፔክትረም ዲስኦርደር በሚለው ስያሜ ውስጥ እንዲጠቃለሉ አድርጓል። ከዚህ የተነሳ ነው በተለያዩ ሚዲያዎች አዘውትረን የምንሰማው ኦቲዝም ስፔክትረም ዲስኦርደር ወይም ASD የሚለውን ስያሜ አዘውትረን እንድንሰማ ሆነናል ማለት ነው።